ሌሊት ተነስቶ ማንበብ ተቸግራችኋል? ስንቶቻችን ሰው ቀስቅሶን መነሳት በጣም ከብዶናል? ስንቶቻችን አላርማችን ከጆሮአችን ስር እየጮኸ መነሳት በጣም ከብዶናል? ስንቶቻችን ለብሰነው የተኛነው አንሶላ ከ50 ኪሎ ግራም በላይ ከብዶናል? እንደ አንድ ኩንታል ጤፍ ቆጥረ ነው በቃ ብርድ ልብሳችንን አንስተን ወደ ጥናት መግባት በጣም ተቸግረናል። የዛሬ የቪዲዮ ቆይታችን የሚያጠነጥነው እዚህ ሐሳብ ላይ ይሆናል። በተለይ በሌሊት ተነስታችሁ ማንበብ የተቸገራችሁ ልጆች ሐሳብ ታገኙበታላችሁ ብዬ አስባለሁ። ይሄንን ቪዲዮ እስከመጨረሻው ተከታተሉና ሐሳብ ካገኛችሁበት ለእናንተ የሚጠቅም ነገር አእምሯችሁ ውስጥ የቀረ ነገር ካለ ለጓደኞቻችሁ ሼር አድርጓቸው። ዩቲዩብንም ሰብስክራይብ አድርጉ። መልካም ቆይታ ይሁንላችሁ። እንግዲህ ሌሊት ተነስቶ ማንበብ በሁለት መሰረታዊ ነገሮች ይወሰናል። አንደኛ ከዚህ በፊት በአዳበርነው ልምድ ነው። ልምዳችንን በአንድ ቀን ጀንበር ልንተወው አንችልም። ነገር ግን ወደ ማንበብ ልምድ መምጣት ይቻላል። ሁለተኛው ደግሞ እንድንነሳ የማያደርገን ነገር ምንድነው የሚለውን በደንብ በአጽንኦት ማየት በጣም አስፈላጊ ነው። እንግዲህ በሌሊት ለመነሳት ሶስቱን ነገሮች ኢንተግሬት ማድረግ በጣም አስፈላጊ ነው። እሱ ምንድነው? አእምሮአችንን፣ ልባችንንና ሰውነታችንን ሶስቱን ነገሮች ኢንተግሬት ካላደረግን ተነስቶ ማንበብ ለኛ በጣም አዳጋች ይሆንብናል። እንዴት ነው እነዚህን ሶስት ነገሮች ማገናዘብ የሚቻለው ማዋሃድ የሚቻለው ማገናኘት የሚቻለው ካል በውስጣዊ ውሳኔ ማለት ስንወስን ውሳኔያችንን ከውስጥ ከወሰንን። ለምሳሌ እኔን ኤክስፐሪመንታል ለማድረግ ከዚህ በፊት አላርም 9 ሰዓት ቀጥራችሁ ከ9 ሰዓት 2 ደቂቃ ቀድማችሁ ነቅታችሁ አታውቁ? አላርም 8 ሰዓት ቀጥራችሁ ከ8 ሰዓት 5 ደቂቃ ቀድማችሁ ነቅታችሁ አታውቁ? ለምን ይመስላችኋል? ቦምብ ፈንድቶ ነበር? ጥይት ተተኩሷል? መብረቅ ጥሏል? በራችሁ ተቆርቁሯል? አይደለም። ከአላርሙ 1 ደቂቃ ቀድመን 2 ደቂቃ ቀድመን 3 ደቂቃ ቀድመን መንቃት ምን ይሉታል? what is the reason behind this? ይሄን ምንድነው? እንግዲህ የሰው ልጅ አእምሮ በሁለት ነው የሚከፈለው፣ ድብቁና ንቁ የአእምሮ ክፍል። ስንተኛ የሚተኛው የአእምሮ ክፍል ንቁ የአእምሮ ክፍል ነው። ድብቁ የአእምሮ ክፍል ግን አይተኛም። ድብቁ የአእምሮ ክፍላችን ልንነሳ የምናስብበትን አሳይመንት ሐሳብ ይዞት እንዲተኛ ካደረግነው በእርግጠኝነት ካላርማችን ቀድመን እንነሳለን በደንብ ማለት ነው። ስለዚህ ከውስጥ የመወሰን ሁኔታ ነው ይሄንን እንድንነሳ የሚያደርገን እንድንነቃ የሚያደርገን ማለት ነው። ከነቃን በኋላ ደግሞ እንዳናጠና የሚያደርገን ነገሮችን እንመጣባቸዋለን። ስለዚህ በየትኛውም ሁኔታ ከመተኛታችሁ በፊት አንድ ነገር እያሰባችሁ ተኙ። መንቃት ከፈለጋችሁ ካላርማችሁ ቀድማችሁ መንቃት ከፈለጋችሁ ማለት ነው። ሰው ቀስቅሷችሁ ሳይሆን አላርማችሁ ቀስቅሷችሁ ሳይሆን እናንተ ራሳችሁ ብንን እንድትሉ ማለት ነው። በነገራችን ይሄንን አሁን አዳፕት አድርገዋለሁ። ብዙ ጓደኞች አዳፕት አድርገውታል። እኔ በጣም ትሬን አረጋቸው የነበሩ ልጆች አሁን ኦልሬዲ ምንድነው ሀቢት እያደረጉት ነው፣ ልምድ አድርገውታል። እኔ መንቃት ከፈለኩ አሁን ባላርም ሳይሆን ዝም ብዬ እነሳለሁ። የእውነቴን ነው ይሄንን እምላችሁ። ግን እንዴት ነው ስንል ከመተኛታችን በፊት የምንሰራው አሳይመንት ነው። ስንተኛ አንደኛ እስከምንችለው ድረስ ስራችንን እንስራ። እስከምንችለው ማለት ሳንደክም አንተኛ። አንድ ምክንያቱም እንቅልፍ ለመውሰድ ራሱ ጊዜ ይወስድብናል። የምናባክነው ጊዜ የምንተኛበትን ጊዜ የቀማንና ወይ ሳንሰራበት ወይ ሳንተኛበት የሚባክን ጊዜ አለ። ስለዚህ እስከምንችለው እስከሚደክመን ድረስ እንስራ። አንድ ከዛ በኋላ ስንተኛ ደግሞ ስንነሳ የምንሰራቸውን ስራዎች ለአእምሮአችን በደንብ እንንገረው። እናውጣ እናውርድ ቀጥ ምንድነው የምሰራው ይሄንን ነው የማደርገው። ያን በማድረግ የሚመጣውን ኢምፓክት ሁሉ አናላይዝ እናድርግ። በጣም ብዙ የቤት ስራዎች እንዳሉበት አእምሮአችን እንዲገነዘብ ማድረግ ያስፈልጋል። የእውነት ከውስጣችን መወሰን ማለት ያነ ባይሆን ያነን ባናደርግ የሚገጥመንን የከፋ አደጋ ለአእምሮአችን እንንገረው። ይሄ እንድንነሳ ያደርገናል፣ እንድንነቃ ያደርገናል። ያን ባለማድረጋችን ለምሳሌ አሳይመንት ከሆነ የምንሰራው አሳይመንት ባለመስራታችን ከ20 0 ሲሞላልን ለአእምሮአችን እንንገረው ገና ስንተኛ ማለት ነው። ባለማንበባችን ፈተና ተፈትነን ሄደን ከ20 ከ10 በታች ስኮር አድርገን 0 ስኮር አድርገን 2 ስኮር አድርገን ሰዎች ሲስቁብን እኛ ስንሸማቀቅ ቀድመን እንየው ከውስጣችን እንድንወስን ማለት ነው። ስለዚህ ስንተኛ እንደነዚህ አይነት አሳይመንቶችን ለአእምሮአችን እንስጠው። ቀጥሎ እንተኛ። ከተኛን በኋላ ግን አላርሙ ሲጮህ ወይም ደግሞ ከአላርሙ ቀድመን ልነሳ እንችላለን። እንደው ከአላርሙ እንኳን ቀድመን ባነሳ አላርሙ ሲጮህ ግን ብድግ እንድንል የሚያስችል ዝግጅት ተዘጋጅተናል ማለት ነው። ግን አሁን ብዙዎቻችሁ ተማሪዎች በጣም በተሳሳተ ሁኔታ ሌሊት ማንበብ የተቸገራችሁት ለምን ይመስላችኋል? ብድግ እንዳላችሁ እዛው ላይ ደብተራችሁን ትከፍታላችሁ። አልጋ ላይ ሆናችሁ ለማንበብ ትሞክራላችሁ። ደብተራችሁ አጠገባችሁ ነው ያለው፣ መጽሐፉ አጠገባችሁ ነው ያለው። እዛው ላይ ብድግ ትሉና ጎናችሁን ገልበጥ ታረጉና ማንበብ ትጀምራላችሁ።
ከዛ በኋላ ከ10 ደቂቃ በኋላ ይዛችሁት የነበረውን ደብተር ይዛችሁት የነበረውን መጽሐፍ ወደ ትራስነት ቀይራችሁታል። ይሄ ከምን የመጣ ነው? እንዴት ቢሆን ነው ሰው ነቅቶ ማንበብ የሚችለው የሚለው ነገር በደንብ እንድትሰሙኝ ይፈልጋል። የእውነት እንድትተገብሩ ትፈልጋለሁ። እንግዲህ አስቡት እናንተ ፎከስ አድርጋችሁ ማንበብ ያልቻላችሁት ፎከስ ማድረግ ስለማትችሉ ይመስላችኋል? ከ10 ደቂቃ በኋላ የተኛችሁት እንቅልፋም ስለሆናችሁ ይመስላችኋል? ማንበብ ስለማትችሉ ይመስላችኋል? አይደለም። የመጀመሪያው አእምሯችሁ አልጋችሁን የሚያውቀው በእረፍት መንገድ ስለሆነ በቃ አእምሯችንን ሸውደን ስራ ልንሰራ አንችል። እንደው በቃ ለምንድን ነው ራሳችሁን ችት የምታረጉት? አእምሮ ያላመነበትን ነገር ሊከውን አይችልም። አእምሯችን ደግሞ አልጋውን የሚያውቀው በእረፍት መንገድ ነው። እንኳን ሌሊት ይቅርና በቀን አልጋ ላይ ብለን ማንበብ ብንጀምር እንተኛለን። ልምድ እንኳን የሌለን ማለት ነው። ለምን? አእምሯችን አልጋችን የሚያውቀው በመተኛት መንገድ ስለሆነ ማለት ነው። መጥፎ ልምድ ነው ቢውልድ የምታረጉት። ሁለተኛ መሰረታዊ ነገር እንቅልፍ ትራንዚሽን ታይም አለው። እስቲ ለምሳሌ ስትተኙ በቃ 3 ሰዓት ላይ ጎናችሁ ካልጋው ጋር ተገናኘ ብል 3 ሰዓት ከ1 ደቂቃ እንቅልፍ ወስዷችኋል? ወዲያው ትኝት እንዳለ እንቅልፍ የሚወስደው ሰው አለ? የለም እኮ በጭራሽ። እንኳን እኛ ህፃናት በጣም ደክሟቸው ምናምን እኮ የሆነ ትራንዚሽን ስቴት አለ። ያቺ ትራንዚሽን ስቴት ስንነቃም ታስፈልገናለች አለች። በቃ አይናችን ገለጥን ማለት ነቃን ማለት አይደለም። በቃ ባነን የሆነ ድምጽ ሰማን ማለት ነቃን ማለት አይደለም። መንቃታችሁን እርግጠኛ ሳትሆኑ ፕሊስ ደብተር አትግለጡ። በቃ ይሄን በእግዚአብሔር ስም ነው የምለምናችሁ እውነቴን ማለት ነው። መንቃታችሁን እርግጠኛ ሳትሆኑ ደብተር አትግለጡ ፈጽሞ ማለት ነው። ያችን ትራንዚሽን ታይም አምጧት። በቃ ልትተኙ የወሰዳችሁትን ያክል ታይም ልትነቁ ደግሞ የሆነ ያህል ታይም ያስፈልጋል። እርግጠኛ መሆን ያስፈልጋል መንቃታችንን ማለት ነው። እንዴት ነው የምናረገው ካላችሁ በመጀመሪያ ደረጃ እንግዲህ ሶስቱን ነገር አዛምዱ ብያችሁ አይደለ? የመጀመሪያው አእምሮ ላምለው አሳይመንት መስጠት ነው። ቀጥሎ ስንነቃ በቃ ከሰውነታችን ካልጋችን እስቲ ይነሳ። እጃችሁ ብርድ ልብሱን ያንሰው። እጃችሁ ከአእምሯችሁ ጋር እስቲ ይናበብ። ከዛ ይልቅ ግን እዛው ውስጡ ናችሁ የምታነቡ ከሆነ ከኮምፎርት ዞን ሆናችሁ የምትሰሩት ስራ የጣም ስራ አትሰሩ። በቃ በጭራሽ ማለት ሊበርዳችሁ ግድ ነው። ልትሰቃዩ ግድ ነው። አሁን ዋጋ ልትከፍሉ ግድ ነው። ነገ የተሻለውን ቀን ለማየት ማለት ነው። ስለዚህ እጃችሁ ብርድ ልብሳችሁን ብድግ ያርግ፣ ነጠላ ጫማችሁን ያቀብላችሁ፣ አልጋውን ልቀቁት። ቀጥሎስ ንፋስ ውሰዱ፣ ፊታችሁን ታጠቡ። ፎቢያ የሌለባችሁ ሰዎች ፎቢያ ካለባችሁ ደግሞ አየር ውሰዱ፣ ተነቃቁ፣ ተንጠራሩ፣ ጸሎት አርጉ፣ መንቃታችሁን እርግጠኛ ሁኑ። ከዛ በኋላ ወንበራችሁን ሳብ አድርጋችሁ ጠረጴዛ ላይ ሸሻብላችሁ ተቀመጡ። እንደውም ቤተሰብ ጋር ሆናችሁ የምትማሩ ልጆች ደግሞ ሳሎን ጋር ሂዱ። በቃ ብድግ ብላችሁ ሳሎን ጋር ሂዱ፣ ማንም ስለሌለ በሌሊት ማለት ነው። ከዛ በኋላ ራሱ የበለጠ አእምሮን አክቲቭ ማድረግ ስላለባችሁ ቀጥታ ወደ ጥናት አትሂዱ። እዛ በኋላ ራሱ ምን ታረጋላችሁ? ምናልባት 5 ደቂቃ ሊሆን ይችላል የምትወስዱት፣ ምናልባት 10 ደቂቃ። ግን ትናንትና ስላነበባችሁት ነገር በአእምሮአችሁ ውስጥ ከፍ ዝቅ አድርጉ። ያነበባችሁት ነገር ሚሞራይዝ ለማድረግ ሞክሩ፣ ሪመምበር ለማድረግ ሞክሩ። ራሳችሁን ስካን አርጉት፣ ኢቫሉዌት አርጉት በደንብ ማለት ነው። ምናልባት ያንኑ ኮርስ ሊሆን ይችላል የምታነቡት ከሆነ በጣም መልካም። ካልሆነ እንኳን ሰልፍ ኖታችሁን አየት ታርጋችሁ በቃ ለማስታወስ ያንን ሪካፕ ለማድረግ አእምሯችሁ ውስጥ መኖሩን እርግጠኛ ለመሆናችሁ 10 ደቂቃ 5 ደቂቃ ውሰዱና ሪቫይዝ አርጋችሁት ወደ ጥናት ግቡ። እንዲህ ካላረጋችሁ ባይዘወይ አእምሮ ደግሞ ቀጥሎ ያለውን ሲሰራ ቀጥሎ ያለውን ስራ ቻፕተር 9 ላይ ደርሳችሁ ቻፕተር 1 አታስታውሱት። ቻፕተር 3 ይጠፋባችኋል። በየቀኑ ግን እንደዚህ ሪቫይዝ እያረጋችሁ ሪካፕ እያረጋችኋት ከሄዳችሁ ቻፕተር 9 ላይ ሁሉም ቻፕተር አእምሯችሁ ውስጥ አለ፣ ይደረሳል ሁሉም ማለት ነው። አትረሱት። ስለዚህ ይሄ ደግሞ ለመንቃታችሁ እድል አለው። በቃ ያንን ለማስታወስ ትግል ስታረጉ ጥረት ስታደርጉ ያን ጊዜ በደንብ ትነቃላችሁ ማለት ነው። ከዛ ሁለት ጥቅም አለው። አንደኛ ያስታወሳችሁትን በደንብ ኦን ታረጉበታላችሁ፣ የናንተ ታረጉበታላችሁ። ሁለተኛ ጎደሏችሁን ቶሎ ብላችሁ ትናንትና ያነበባችሁት ስለሆነ ሰልፍ ኖታችሁን አይታችሁ ኦኬ ይሄንን ነው እንደ ረሳሁት ምናምን እንዴት ረሳሁት ምናምን ብላችሁ ከምታውቁት ነባራዊ ሁኔታ ጋር በማዛመድ እንደገና እንዳይጠፋችሁ አድርጋችሁ ወደ አእምሯችሁ ውስጥ ታስገቡታላችሁ። ከዛ ቀጥሎ ማንበብ ትጀምራላችሁ ማለት ነው። እዛ አሁን አእምሯችሁ ኢንተረስቲንግ ነው፣ ለማወቅ ዝግጁ ነው፣ ነቅታችኋል። በእርግጠኝነት 3 ሰዓት 4 ሰዓት የማንበብ ዕድል ይኖራችኋል። 2 ሰዓት 3 ሰዓት እንደዛ ታነባላችሁ ማለት ነው። ይህንን የምትወስዱት ግን ምናልባት በ10 ደቂቃ ውስጥ በ15 ደቂቃ ውስጥ ሊሆን ይችላል። 15 ደቂቃ ይህን ካለማድረጋችሁ የተነሳ ከ15 ደቂቃ በኋላ ትተኛላችሁ። ስለዚህ አልጋ ላይ ሆናችሁ ለማንበብ አትሞክሩ። በቃ ተውት። ብድግ በሉና ሌላ ቦታ ሄዱ። መጀመሪያ የሆነ ጊዜ ወሰዱ። ከዛ በኋላ መንቃታችሁን እርግጠኛ ሆናችሁ ከዚህ በፊት ያነበባችሁትን ለሰን ሪካፕ አድርጋችሁ
እንደ አዲስ ጥናት ጀምሩ ማለት ነው። ይህንን አድርጉና ሳታነቡ ስትቀሩ ታዩታላችሁ። ያን ጊዜ በቃ ጥናት ለእናንተ አሰልቺ አይሆንም። ሌሊቱን መጠቀም ትጀምራላችሁ። በቃ ልማድ ታረጉታላችሁ። ሀቢት እየሆናችሁ ይመጣል። ሌሊት ማንበብ ለእናንተ አስቸጋሪ አይሆንም ማለት ነው። ስለዚህ እናንተ ደካማ ስለሆናችሁ አይደለም አልጋ ላይ ማንበብ የከበዳችሁ። የእናንተ አእምሮ ሰነፍ ስለሆነ አይደለም አልጋ ላይ ማንበብ የከበዳችሁ። እናንተ ፎከስ ማድረግ ስለማትችሉ አይደለም ተነስታችሁ ማንበብ ይቸግራችሁ። አልጋ ላይ መቀመጣችሁ ነው ችግር ይዞ ይመጣል። ምክንያቱም አእምሯችሁ አልጋችሁን የሚያውቀው በእረፍት መንገድ ስለሆነ ብቻ ነው። ሶ ሊቭ ፍሮም ዩር ኮምፎርት ዞን። ከንስር ተማሩ። ከኮምፎርት ዞናችሁ ውስጥ ሆናችሁ ውጤት ሊመጣ አይችልም። በተመሳሳይ መንገድ እየሄዳችሁ የተለየ ውጤት አትጠብቁ። ሶ ራሳችሁን ከኮምፎርት ዞን አውጥታችሁ አሁን ሳክሪፋይ አድርጋችሁ አሁን ዋጋ ከፍላችሁ አሁን መስዋዕት ሆናችሁ ማየት የምትፈልጉትን ውጤት እዩ። በቃ ካርዱ ሲመጣ ከፎቶግራፋችሁ ስር ልታዩት የምትፈልጉትን ውጤት የምትሰሩት በእያንዳንዷ ቀንና በእያንዳንዷ ሌሊት ድርጊታችሁ መሆኑን መዘንጋት የለባችሁ ማለት ነው። ስለዚህ ሌሊት ማንበብ በመጀመሪያ በቃ የእውነት ወስናችሁ ለአእምሯችሁ አሳይመንት ሰጣችሁ ተኙ። ከዛ በኋላ ወይ አላርማችሁ ወይ እንዲሁ ቀድማችሁ ተነቃላችሁ። ከነቃችሁ በኋላ ደግሞ ያችን ትራንዚሽን ታይም ወስዳችሁ ወደ ጥናት ግቡ። ያን ጊዜ ፓወርፉል የሆነ ጥናት ታጠናላችሁ በእርግጠኝነት ማለት። ይሄንን ሞክሩት። ከዚህ በፊትም ኮንሰልት ያረኳችሁ ልጆች ሐሳብ አስተያየታችሁን እንድትሰጡኝ ፈልጋለሁ። ኮሜንት ቦክስ ላይ አስቀምጡልኝ። ለነበረና አጭር ቆይታ እጅግ በጣም እያመሰገንኩ በቀጣይ ቪዲዮ እስከምንገናኝ ድረስ በርቱ። እግዚአብሔር ከእናንተ ጋር ይሁን። በውጤት ያገናኘን ማለት ፈልጋለሁ። መልካም ጊዜ ይሁንላችሁ።